ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ በሙላው ማህበራዊ ሚዲያ ላይ መነጋገሪያ በሆነው በአብርሽና በሩታ በሄርሜላ ጉዳይ ላይ አዳዲስ መረጃዎችን ይዘንላችሁ መጥተናል። አብርሃም በመጨረሻ ከህይወቴ ውጪ ብሎ ሄርሜላን አስፈራርቷታል። ሄርሜላስ ገና ያልተነካ ሚስጥር ይዛለች። ዛሬ እውነቱን እናወጣለን። እስከ መጨረሻው አብራችሁን ቆዩ። ብዙዎች ስንጠብቀው የነበረው ነገር ደርሷል። አብርሃም በግልጽ አላት ለሄርሜላ ከኔም ከሩታም ህይወት እንድትወጪ እንፈልጋለን ሲላት ተደምጧል። ይሄ ለሄርሜላ ትልቅ ውርደት መሆኑ የሷም የራሷ መተማመኗ ግን አሁንም ጥግ ይደርሳል። ግን ጥያቄው እዚህ ጋር ነው። አብርሃም በእውነት ተጸጽቶ ነው ተመለሰው ወይንስ ሩታ እንደ በሬ ጠምዳው እየመራችው ነው? ቪዲዮ ላይ እንደተደቀሰው አብርሃም ለሴት ልጅ ምቹም በመሆኑ ዛሬ ሩታ ጋር በመሆኑ ነገ ደግሞ ሌላ ቦታ እንደማይገኝ ማንም እርግጠኛ ሊሆን አይችልም። ይሄን ነገር እሷ ይሄን ሐሳብ አንስታው ቢሆን ችግር አልነበረው። ምክንያቱም ያንተን ሰላም፣ ያንተን ፍቅር፣ ያንተን ጤና እንደምፈልግ ታውቃለህ አይደል አብርሽ? እና የእውነቴን ነው መልክ በአንድ ቀን የሩታ ስጋትና የሄርሜላ ፈንጅ ምን እንደሚሆን ብቻ በጊዜ ሂደቶች የምናያቸው ነገሮች ናቸው። ግን ሩታ መጠንቀቅ ያለብሽ አሁኑኑ ነው። ለምን የአብርሃም ሁኔታ አስተማማኝ አይደለም። ከዚህ በፊት ብዙ ቪዲዮዎችን አይተናል፣ ብዙ ነገር ገምግመናል አይደለም። በእንደነዛ አይነት ነገሮች ወደ ሌላ ሴት አይሄድም ብሎ ማመን፣ አብርሃምም ወደ ቤቱ ተመልሷል ማለትም ሁሉም ነገር አበቃ ማለት አይደለም። ምናልባት ከኔ መማር ያለብሽ ልትማሪ ትችያለሽ፣ ግን ደግሞ አሁን ልትጎጁ እንዳሰሽ በደንብ ታውቆኛል። በደንብ ይሄን ሐሳብ ከዚህ በፊት ማምጣት ትችይ ነበር ሩታ። ብዙ ነገር እንኳን የተማርሽ እንደሷ ምን ነገረው ነገር የለም። ግን አብርሃም እየሸወደች ነው። እባክህ በቃ አቃለው ሊያናድ ማለት የሚያፈቅር ልብ በዚህ ልክ እንደዚህ እንትን ይሆናል። በእግዚአብሔር እየሸወደች ነው። ሄርሜላ በውስጥ የያዘችው ፈንጅ የተባለው ሚስጥር ከፈነዳ ይሄ ትዳር ዳግም ሊናወጥ ይችላል። በመጨረሻም እነ ብሩክና አቤል ሄርሜላ ተስፋ እንዳትቆርጥ እያበረታቷት ይገኛሉ። እነሱ ደግሞ የሰውን ትዳር የመበተን ወይም የሩታን ደስታ እንዳታገኝ የሚያደርጉ ልጆች ስለሆኑ እነሱ ራሱ ሩታ ዞር ብላ አይታው እነሱን ወደ ሕግ ደረጃ ብታደርስና ትዳሯን ስጋት ላይ እያደረሱ እንደሆነ ለሕግ አካላት ብታስተላልፍ በጣም ጥሩ ነገር ነው። ለምን ይህ ትዳር ነው፣ የልጇን አባት ነው። እሷ ይሄን ያክል መስዋዕትነት ከፍላ ባሏን ከመለሰች እነሱን የማሳሰር ወይም እነሱን የሆነ ቦታ መክተት አያቅታትም ብለን ተስፋ እናደርጋለን። ተስፋ እንዳትቆርጥ እያበረታታት ነው ይገኛሉ የሚለው መረጃዎችን በብዛት እያገኘንና እየሰማን እንገኛለን። አብርሃም ለጊዜው ነው ይሄደው እያሉ ደግሞ እሳት እየጫሩባት ነው ለሩታ ላይ። አብርሃም ላይ 100% መተማመን የለባትም ይመስለኛል በእኔ በኩል። እስቲ እናንተም ደግሞ አስተያየታችሁን አስቀምጡ። ምክንያቱም አሁን ከተለያዩ ሴቶች ጋር የሚገኘው መረጃዎች እየወጣ ስለሆነ እኛም ብዙ መረጃዎችን እያገኘን ነው። ከብዙ ሴቶች ከኔ ጋር ነበር የሚለው መረጃዎች እየመጡ ስለሆነ ዞሮ ሩታ ራሷን መጠበቅ አለባት። አሁን አንድ አይኗን ብጨፈን በአንድ አይኗ ሌላውን አቅጣጫው መፈለግ ያለባት ይመስለኛል። እና በስተመጨረሻም የአብርሃምና የሩታ መታረቅ ለልጃቸው ሲባል ትልቅ ነገር ነው። እርግጥ ነው ባለፈው ማውርቼበታለሁ በዚህ ነገር። አው ትልቅ ነገር ነው። ሄርሜላ በቀላሉ እጅ የምትሰጥም አይመስለኝም። ከእናንተስ ምን ትላላችሁ? እኔ የሄርሜላ ሁኔታ በጣም ነው የከበደኝ። የምታረጋቸው ነገሮችና ሁኔታዎችም ደግሞ የምትሄድባቸው ጥግ ድረስ በጣም ተስፋ የምትቆርጥ አይነት ሴት አትመስለኝም። ለዛ አሁን ይሄ ሩታ ጥንካሬን እዚህ ጋር ነው መኖር ያለበት። ሩታንም ደግሞ እኛ ማበረታታት አለብን። ጎበዝ እያለን ማበረታታት አለብን። አንድ ቤተሰብ እንዳይበተን እኛንን አስተዋጽኦ መውሰድ ያለብን። እናንተም ከጎኗ መቆም አለባችሁ። እስቲ ወደ ጥያቄው ስንገባ አብርሃም በእውነት ተለውጧል ወይንስ ለጊዜው ነው? ሄርሜላስ የያዘችው ሚስጥር ምን ሊሆን ይችላል የሚለውን ደግሞ ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮ ከወደዳችሁት ደግሞ ላይክ በማድረግ እንዳይረሳ። አዳዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን ቤተሰብ ሁኑ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ፣ ቸር ቆዩልኝ ሀገሬ ልጆች።